ግንቦት 5 ቀን 2018 ዓ.ም መላው ዓለም ትንፋሹን ውጦ ወደ ታሪካዊቷ ቤጂንግ ከተማ አይኖቹን ተክሎ የዋለበት ቀን ሆኖ ውሏል። አሁን ላይ ዓለም ያለችበት ሁኔታ እጅግ አስፈሪና ውስብስብም ሆኗል። በአንድ በኩል በመካከለኛው ምስራቅ የተቀሰቀሰውና አሜሪካን በቀጥታ ያሳተፈው የኢራን ጦርነት የዓለምን የኢነርጂ መስመር አንቆ ይዞታል። በሌላ በኩል ደግሞ የቴክኖሎጂው ሽኩቻና የታይዋን የጸጥታ ስጋት የሁለቱን ሀያላን ግንኙነት ጫፍ አድርሶታል። በዚህ እጅግ ፈታኝ ወቅት ነው እንግዲህ ከ9 ዓመታት ቆይታ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቤጂንግ ምድር እግራቸው የረገጠው። የጉብኝት ተራ ዲፕሎማሲያዊ ጉብኝት አይደለም፣ ይልቁንም ታክቲካዊ የህልውና ቁማር ሊባል የሚችል ነው። ፕሬዝዳንቱ አብረዋቸው እንዲጓዙ ያደረጉት የልዑካን ቡድን ደግሞ የጉብኝቱን ክብደት ይበልጥ የሚያሳይ እንደሆነም ተጠቅሷል። ታዋቂው ቢሊዮነር ኤለን መስክ ጀምሮ እስከ ቺፕ ቴክኖሎጂው ቁንጮ ጄንሰን ሁዋንግ ድረስ ያካተተው የቡድን አሜሪካ ከቻይና ጋር ያላትን የፍቅርና የጥል ግንኙነት በአዲስ መልክ ለመቅረጽ መምጣቱን ያበስራል የሚሉ የፖለቲካ ተንታኞች በርክተዋል። ትራምፕ ቤጂንግ አየር ማረፊያ ሲደርሱ በቻይናው ምክትል ፕሬዝዳንት ሃንዣንግ ደማቅ አቀባበል ተደርጎላቸዋል። ሆኖም ከቀይ ምንጣፉና ከባንድ ሙዚቃው በስተጀርባ በታላቁ የህዝብ አዳራሽ የሚጠብቃቸው ድርድር እጅግ ከባድ እንደሆነም ይጠበቃል። የዚህ ጉብኝት ዋነኛ አንቀሳቃሽ ሞተር በመካከለኛው ምስራቅ እየተካሄደ ያለው ጦርነት መሆኑ የማያጠያይቅ ጉዳይ ነው። አሜሪካና እስራኤል በየካቲት ወር በኢራን ላይ የሰነዘሩት ጥቃት የዓለም የኢኮኖሚ ደም ስር በሆነው የሆርሙዝ ወሽመጥ ላይ ትልቅ አደጋን ደቅኗል። ኢራን ወሽመጡን መዝጋቷን ተከትሎ 20 በመቶ የሚሆነው የዓለም ነዳጅ ታግዷል። ይህም የነዳጅ ዋጋን ሰማይ እንዲነካ ከማድረጉም በላይ በተለይም ነዳጅን ከባህር ማዶ በሚያስገቡ እንደ ህንድ፣ ጃፓንና ደቡብ ኮሪያ ባሉ የእስያ ሀገራት ላይ ከፍተኛ የዋጋ ንረትን አስከትሏል። ፕሬዝዳንት ትራምፕ ከቤጂንግ ጉዟቸው በፊት ከሺ ጂንፒንግ ጋር ረጅም ውይይት እናደርጋለን ሲሉ ተናግረዋል። የሚገርመው ነገር ግን ትራምፕ በዚህ ጉዳይ ላይ ቻይና እስካሁን አልተገዳደረችንም ማለታቸው ነው። ቻይና የኢራን ትልቁ የነዳጅ ገዢ ከመሆኑ አንጻር አሜሪካ የጣለችው የባህር ላይ እገዳ የቤጂንግን ጥቅም የሚነካ ነው። ትራምፕ ግን ሺ ጂንፒንግ ጓደኛዬ ነው፣ እስካሁንም ችግር የለም በማለት በሁለቱ መሪዎች መካከል ያለውን የግል ግንኙነት እንደ መፍትሄ እያቀረቡት ይገኛሉ። እዚህ ጋር የፖለቲካ ተንታኞች የሚጠቁሙት አንድ ትልቅ ስጋት አለ። ትራምፕ ቻይና በኢራን ላይ ያላትን ተሰሚነት ተጠቅማ ወሽመጡ እንዲከፈትና ቴህራን ለድርድር እንድትቀመጥ ግፊት እንድታደርግ ይፈልጋሉ። ቻይና ደግሞ ይህንን እንደ ትልቅ የዲፕሎማሲ ካርድ እየተጠቀመችበት ትገኛለች። ሺ ጂንፒንግ ለትራምፕ በኢራን ጉዳይ ላይ እርዳታ ከሰጡ በምላሹ አሜሪካ በታይዋን ላይ ያላትን ወታደራዊ ድጋፍ እንደምትቀንስ ወይንም ደግሞ በቻይና የቴክኖሎጂ ተቋማት ላይ የጣለችውን ማዕቀብ እንደምታነሳ ይጠይቃሉ ተብሎ ይጠበቃል። ይህ የጥቅም ልውውጥ ዓለምን ወደ አዲስ የኃይል ሚዛንም ሊወስዳት ይችላል። በሌላ በኩል ትራምፕ ወደ ቤጂንግ የሄዱት በዲፕሎማቶች ተከበው ብቻ አይደለም። አብረዋቸው ያሉት ሰዎች የዘመኑ ኢኮኖሚ ዘዋሪዎች ናቸው። የቴስላው ኤለን መስክ፣ የኤንቪዲያው ጄንሰን ሁዋንግና የአፕሉ ቲም ኩክ መገኘታቸውም የጉብኝቱን ግብ ከፖለቲካ ባለፈ ንግዳዊ መሆኑን ያሳያል። ትራምፕ የመጀመሪያ ጥያቄ ቻይና ገበያዋን ለነዚህ ብሩህ አእምሮዎች እንድትከፍት ማድረግ ነው ሲሉም ተደምጠው ነበር። በተለይ ጄንሰን ሁዋንግን መጥቀስ የግድ ይለናል። አሜሪካና ቻይና ሰው ሰራሽ አስተውሎትና የላቁ ቺፖችን ለመቆጣጠር በሚያደርጉ ሽኩቻ መካከል የሁዋንግ ኩባንያ ዋነኛ ማዕከል ሆኖ ይንቀሳቀሳል። ትራምፕ በንግድ ስምምነቶች በኩል የአሜሪካን ኢኮኖሚ ለማነቃቃት ሲፈልጉ፣ ቻይና ደግሞ የአሜሪካን የቴክኖሎጂ እገዳዎች በመጣት ራሷን የቻለች የቴክኖሎጂ ኃይል ለመሆን እየጣረች ትገኛለች። የቻይና ወገን እንደሚያስበው ከሆነ አሜሪካ በኢራን ጦርነትና በውስጥ ፖለቲካ ተወጥራ ባለችበት በዚህ ወቅት ላይ ቻይና ጠንካራ የመደራደሪያ አቅምን አግኝታለች። ሺ ጂንፒንግ ትራምፕ ለሚፈልጉት የንግድ ስኬት ማለትም ደግሞ የቦይንግ አውሮፕላኖች ሽያጭና የግብርና ምርቶች ግዢ ምላሽ በመስጠት አሜሪካ በከፍተኛ ቴክኖሎጂ ላይ የጣለችውን ገደብ እንድታላላ ለማድረግ ይጥራሉ። ይህ ሁኔታ አሜሪካን ለአጭር ጊዜ የንግድ ትርፍ ስትል የረጅም ጊዜ
የቴክኖሎጂ የበላይነቷን አሳልፋ ትሰጥ ይሆን የሚል ጥያቄን በአሜሪካ የፖለቲካ ልሂቃን ዘንድ እንዲነሳ አድርጓል። ትልቁና አሳሳቢው ጉዳይ ደግሞ የታይዋን ሁኔታ ነው። ትራምፕ ስለ ታይዋን ከኔ በላይ ያሳስበዋል ያነሳዋል ማለታቸው ቻይና ጉዳዩን እንደ ቀይ መስመር እንደምትጠቀምበት ማሳያ ይሆናል። ቻይና አሜሪካ ለታይዋን የምታደርገውን የጦር መሳሪያ ሽያጭ እንድታቆም ትፈልጋለች። ትራምፕ ደግሞ ይህንን ጉዳይ ከፕሬዝዳንት ሺ ጋር እንወያይበታለን በማለት ለድርድር ክፍት መሆናቸውን ጠቁመዋል። ይህ በታይዋን በጃፓንና በደቡብ ኮሪያ ዘንድ ትልቅ ስጋትም እንዲፈጠር አድርጓል። እነዚህ ሀገራት ትራምፕ በኢራንና በንግድ ጉዳይ ስምምነት ላይ ለመድረስ ሲሉ የታይዋንንና የቀጠናውን ደህንነት አሳልፈው ይሰጡ ይሆን የሚል ስጋት እንዲያድርባቸው ሆኗል። በተለይ ቻይና አሁን ላይ ያላትን ወታደራዊና ዲፕሎማሲያዊ ጥንካሬ ተጠቅማ እስያ ለእስያውያን የሚለውን አስተሳሰብ ለማስረጽ እየጣረች ባለችበት በዚህ ወቅት የትራምፕ ጉብኝት ለቻይና የክልላዊ የበላይነት እውቅና መስጠት እንዳይሆን ያስፈራል። የዚህ ጉብኝት ውጤት ታክቲካዊ መረጋጋት እንጂ መሰረታዊ ሰላም ላይሆን ይችላል የሚሉ በርካታ የፖለቲካ ተንታኞች ቢኖሩም ሁለቱም መሪዎች ለየራሳቸው የውስጥ ፖለቲካ ፍጆታ የሚሆን ድልን ግን ይፈልጋሉ። ትራምፕ የንግድ ስምምነትና ለኢራን ጉዳይ መፍትሄ ይዘው መመለስ ሲፈልጉ፣ ሺጂንፒንግ ደግሞ የአሜሪካን ግፊት መቀነስና የቻይናን ሀያልነት ማረጋገጥ ይፈልጋሉ። የዶናልድ ትራምፕ የቤጂንግ ጉብኝት ከደማቅ ድግስና የወዳጅነት ንግግር ባለፈ ትልቅ ትርጉምም አለው። የጉብኝት ዓለም በአዲስና ባልተለመደ የኃይል አሰላለፍ ውስጥ መሆኗንም ማሳያ ይሆናል። በአንድ በኩል አሜሪካ በመካከለኛው ምስራቅ የጦርነት አረንቋ ውስጥ ሆና የዓለምን ኢኮኖሚ ለማረጋጋት የቻይናን ትብብር የምትለምንበት ደረጃ ላይ እንደደረሰች ያሳያል። በሌላ በኩል ደግሞ ቻይና የአሜሪካን የውስጥ ፖለቲካዊ ስንጥቆችና የኢኮኖሚ ጥማት በመጠቀም የራሷን የዓለም አቀፍ የበላይነት ለማረጋገጥ የምትደራደርበት ወርቃማ እድልን እንድታገኝ ሆናለች። ትራምፕ ሺጂንፒንግ ጓደኛዬ ነው ይበሉ እንጂ የጓደኝነት በጋራ እሴቶች ላይ ሳይሆን በጋራ ፍላጎቶችና መገዳደርን በመቆጣጠር ላይ የተመሰረተ እንደሆነ ግልጽ ነው። የሆርሙዝ ወሽመጥ ይከፈት ይሆን? የታይዋን የጸጥታ ዋስትናስ ይቀጥል ይሆን? ወይንስ ደግሞ አዲሱ የቴክኖሎጂው ዘመን በቤጂንግ ቁጥጥር ስር ይወድቃል? እነዚህ ጥያቄዎች ምላሽ የሚያገኙት በሚቀጥሉት ጥቂት ቀናት በሚደረጉት ዝግ ስብሰባዎች ውስጥ ብቻ ነው። ከስብሰባው በኋላ ደግሞ በሚታዩ ተግባራዊ እርምጃዎችም እነዚህ ከላይ የተነሱት ጥያቄዎች ምላሽ የሚያገኙ ይሆናል። አንድ ነገር ግን ግልጽ እንደሆነ ይታወቃል። ዓለም ዛሬ ከ9 ዓመት በፊት አሜሪካ ቤጂንግን ስትጎበኝ ከነበረው ሁኔታ ፍጹም የተለየች ናት። ዛሬ አሜሪካ ብቻዋን የምትወስንባት ሳይሆን ቻይና እንደ እኩል ኃይል እንዲያውም በአንዳንድ ጉዳዮች ላይ እንደ ሰላም አስከባሪ ሆና የምትቀርብባት ዓለም ሆናለች። ጉዳዩ ከምን ይደርስ ሲሆን እየተከታተልን የምናደርሳችሁ ይሆናል። ዘገባውን ስናዘጋጅ ቢቢሲን፣ አናዶሉንና ቲአርቲ ወርልድን በዋቢነት ተጠቅመናል።